ያማን እናቱን ኔስሊያን በብዙ ነገር እንዳትሰቃይ ስለሚፈልግ የአላዝን ነገር ለፖሊስ ግልጹን ከመናገር ይልቅ እንደውም እንዲደበቅ ነገሩ እንዲሸፈን እያደረገን ያለው ይህ እየተፈጠረ እንዳለ የማያውቀው አላዝ ሩያን ይዞ በቀጥታ ከከተማ እየራቀ ነበረ። በጀልባ እያመለጡ ናቸው። ሩያ ተኝታለች። አላዝ ምን እንዳቀደ አልነገራትም። እሱ ግን እያመለጠ ነበረ። አባቱ አምልጥ ብሎታል። ሰራን አምልጥ ብሎት አላዝ እንደራቀ ካረጋገጠ በኋላ በቀጥታ ወደነ ያማን እየጠጋ ነበረ። ያማን ከፖሊሶቹ እየተለየ ከዛ ፖሊሶቹ ቀጥታ ሰራንን መንገድ ላይ ያገኙት። አቶ ሰራን በተፈጠረው ነገር በጣም አዝነናል፣ እንግዲህ ጉዳዩ እንደዚህ ይሆናል ብለን አላሰብንም ነበረ ይሉታል። ማለት ምን ሆነ እያላቸው ነበር። በጣም ደንግጧል። እንግዲህ እንደተረዳነው ከሆነ ሩዝ ጋር ከያማን ጋር ተጣልተው እየተመለሰ እያለ መንገድ ላይ የሆኑ ሰዎች አግኝተውት እንደደበደቡት ነው ብለው ነገሩት። ደነገጠ። ያማን እንደዚህ ብለው እንደነገራቸውና ሩዝ ጋርም ቢሆን ተመሳሳይ ቃል እንዲሰጥ እንዳረገው ነበረ ሰራን እያሰበ ያለው። ፖሊሶቹ ፊት ግን በጣም ደንግጦ ነበረ። ፖሊሶቹም የሆነውን ነገር አሳውቀውት ዞር ይላሉ። ሰራን እንደደነገጠ ወደ ያማን እየቀረበ ነው። ያማን በረጋ ቆሞ ሩዝ ጋርን እያየው ነው። ሩዝ ጋር በፍርሃት ነበር የሚያየው። ከደቂቃዎች በፊት ያማን ብቻውን ወደ ሩዝ ጋር ክፍል ይገባና ስማ፣ ለዚሉ ችግር የዳረገኝ አላዝ ነው ብለህ አፍህን ትከፍትና እገላለሁ። እሺ ሻላ ላይ ያረከውን ነገር በቀሌን አልጨረስኩም፣ በቀሌን ወጣ ባለው ሰማ አይደለ ሰማ ብሎ እያስፈራራው ነበረ። እሺ ተስማምተናል እያል ነበር። ሩዝ ጋር በጣም ፈርቶ እየለመነው ነበር እንዳይጎዳው። ያማንም ውጪ ወጥቶ ሁኔታውን ሲጠባበቅ ነበር። አሁን ሩዝ ጋር ለፖሊሶች ያማን እንዲናገር የፈለገውን ነገር ብቻ ነው የነገራቸው። ይህን ጊዜ ሰራን ነገሩ ሲገባው የኔ ልጅ አንበሳ ነህ እኮ አንተ፣ ጀግና እኮ አንተ፣ ጎበዝ አየህ፣ ትክክለኛ ነገር ነው ያረከው፣ ለወንድምህ ትክክለኛውን ነገር ነው ያረከው አለው። ኧረ እኔ ለወንድምህ ብዬ አይደለም እኔ ያረኩት ለማየ ብዬ ነው። እሷ ደግሞ በዚህ ምክንያት እንዳትሰቃይ እንዳትቸገር ብዬ ነው እንጂ ለሱ ብዬ አይደለም ያረኩት፣ እንዳትሳሳት አለው። ቢሆንም ግን ወንድም ነው አለው። ምን ማለት ነው ወንድምነት? እኔ ከሱ ምንም አይነት ወንድምነት ተስፋ አላረግም፣ ግን ለምን እንደሚጠላኝ አላውቅም፣ ይጠላኛል እያለ ያስረዳል። ሰራን ትንሽ ታገስ፣ አላዝ ገና ልጅ ነው እያለው ነበረ። አልታገስም በቅቷል፣ ሁሉም ነገር አብቅቷል በቃ ብሎት እየሄደ ነበረ። ከዛ ሰራን ወዴት ነው የምትሄደው አለው። አየር ልቀበል እያለ ያማን እየራቀ ነበረ። ከዛ ሰራን ደስ አለው ልጁ ስለተረፈለት። በቀጥታ ወደ አላዝ እየደወለ ነው ያለው። አላዝ ስልኩ ጠፍተዋል። በሌላ በኩል አሁንም ቢወሩ እያተኝታለች እና አላዝ ጉዟቸው እንደቀጠሉ ናቸው። ቀጥታ ከከተማ እየራቁ ናቸው። ኔትወርክ ሁሉ ጠፍተዋል። በአንድ በኩል ያማን ቀጥታ እዛ ሆስፒታል ውስጥ ወደዚህ እያለ ነበረ። ከዛ ጄሱር እንዲሁም አሲ ያገኙት። ያማን ምን ተፈጠረ? ፖሊሶች መጥተው ነበረ። እንዴት ነው ሩዝ ጋር ተናገረ እንዴ? አላዝ ነው እንደዚህ ያደረገኝ አልካቸው? ነገርካቸው? ሩዝ ጋር ቃሉን ሰጠ በማለት እየጠየቁን ነበረ። በእርግጥ ሁሉም ነገር ግልጽ ነው። ከዚህ በኋላ የሚደበቅ ነገር የለም። ነገር ግን እኔ ሩዝ ጋርን የአላዝን ስም እንዳትናገር ብዬ አስጠነቀቁት። እሱም የአላዝን ስም አላነሳም አላቸው። ለምን ሲባል ምን እያልክ ነው ያለው እንዴ? ምንድነው የምታስበው አንተ? ቆይ እያሉ ለሁለት እያጣደፉ ይጠይቁት ጀመረ። አሲና ጄሱር የያማን አላማና ፍላጎት አልገባችሁ አላቸው። በዛ ዶክተር ባይሆን ኖሮ እኮ አታርፍም እኮ ነበረ። ምን ለማሳካት እየሞከርክ ነው ያለው? ቆይ አንተ እያለች አሲ ጠይቋለች። ለእናቴ ቃል ገብቼላታለሁ፣ በእኛ ምክንያት መቼም ልቧ እንደማይሰበር መቼም እንደማታዘን ቃል ገብቼላታለሁ። ማድረግ ስለነበረብኝ ያረኩት ከአቅሜ በላይ ሆነው እያለ ነበረ። ሁለቱም ግራ ገባቸው። አሲ እምባ የተናነቃት ነው። ይሄ ጥሩ አይደለም። አሁንም ቢሆን ለዛ ልጅ ምንም አይነት እድል መስጠት አልነበረብም እያል ነበር ጄሱር። ከዛ በኋላ ያማን ምንም ማለት አይደለም እንግዲህ በሚያሳዝን መልኩ ወንድሜ ነው እያል ነበረ። ተው እባክህ ተው፣ እንደዚህ አይነት ወንድም አለ እንዴ? ገሎ ነበር እኮ ምን እያልክ ነው ያለው ብሎ ጄሱር ይናገራል። በቃ ቢገለኝም ወንድሜ ነው ሰማ አይደለ? ከዚህ በኋላ ስለምትናገሩ ነገር ተጠንቀቁ። ስሜታዊ ሆናችሁ የምታወሩት ነገር እየጎዳኝ ነው። በቃ በቅቶኛል። እኔ ምንም አይነት ምክር አያስፈልገኝም፣ አልፈልግም። በቃ እሺ ሰማችሁ አይደለ? ከዚህ በኋላ ምንም ነገር በራሴ ማድረግ ይችላለሁ። ተውኝ በቃ፣ የእናንተ ስድብ ምንም አያስፈልገኝም። ተዋቸው ቤተሰቦቼንም ብሏቸው ሄደ። ሲሄድ አሲ ምን እየሆነ ነው ያለው? ቆይ ልጅ ወዴት እየሄደ ነው ብላ ጄሱርን እየጠየቀች ነው። ጄሱር ታዩ ትንሽ ጊዜ እንስጠው፣ ትንሽ ተረብሿል እያላን ነው። በሌላ በኩል ሰራን በተደጋጋሚ እነ አላዝን ለማግኘት እየሞከረ ነው። በመጨረሻ ወደ ካፒቴኑ ሲደውል በድንገት ስልኩ ሰራለት። ካፒቴን ተመለሱ እየሰማኝ ነው ይለዋል። አቶ ሰራን ምን እያልከኝ ነው ያለው? ድንበር ጋር ደርሰናል፣ እየተጠጋን ነው። ሄሎ አይሰማኝም ድምፅ እያለው ነበረ። ካፒቴን ተመለሱ እያልኩኝ እኮ ነው፣ በቃ ሁሉም ነገር ተረጋግቷል ይለዋል። እየሰማው ካረለም ሰራን እያለ ነበረ። ሩያ ከእንቅልፏ እየተነሳች ነው፣ የት እንዳለች አታውቅም። ከዛም በኋላ አላዝ በድንገት ወደ ካፒቴኑ ሲመጣ የሚያወራውን ነገር ሰማ። ሄሎ አቶ ሰራን ተመለሱ እያልከኝ ነው? ምንድነው? አልገባኝም፣ ድምፅ ይቆራረጣል ሲል ነበረ። ከዛ አላዝን ድምፅ ሰማ። አላዝ እንመለስ እያለ ነው። በአንድ በኩል ያማን ደግሞ ወደ መኪናው እየመጣ ነው። ከሆስፒታሉ እየወጣ እያለከለከ በርጋ ቆሞ አሁንም እያለከለከ እያለ በድንገት ጉቨን አየው። ጉቨን ከኔስሊያን ጋር ተለያይቶ ወደ ሆስፒታል እየመጣ ነበረ። አሁን መኪና ውስጥ እየገባ በድንገት ያማን አየው። አንበሳው ችግር አለ እንዴ እያለው ነበረ። አሬ ምንም ችግር የለም እያለ ያማን ይመልስለታል። ታዲያ ምን ሆነ ነው? በሰላም ነው እያሉ ነበር። ደህና ነኝ ችግር የለም እያለ ያማን ዘሎ መኪና ውስጥ ገባ። ከዛ በኋላ ጉቨን በሩን እያንኳኳ ነው። ያማን መስታወቱን ከፈተው። ይኸውልህ
ተከተለኝ ምሳ እንበላለን አብረን እሺ እያሉ ነበር። ይህም ምሳ እያለ ያማን ጠይቃል። ምንድነው ምሳ ጋብዛለሁ ብለህ ቃል አልገባህም እንዴ? እንሂድ በቃ እያሉ ነበር። ምንድነው አልበላችሁም እንዴ ምሳ አለው። ብዙም አይጣፍጥም እባክህ በቃ ተከተለኝ እሺ ያኛው መኪና የኔ ነው እያሉ ነበረ። ጉቨን መኪና ውስጥ ገባ። ያማን ይከተለዋል። ቻላ አሁንም ቢሆን ሩዝ ጋር እየናፈቃን ነው። ቀጥታ ወደ ሩዝ ጋር መጣች። አይኗን በመነጽር ሸፍና በቀጥታ እሱ ወደተኛበት ክፍል ስትመጣ በር የነበሩ ነርሶች አናስገባሽም አሏት። ምንድነው በሰላም ነው? ሩዝ ጋር ጎሌድ እኮ ነው እኔ እኮ ቻላ እኮ ነኝ ታቆኛላችሁ ብላ ተናገረች። ነገር ግን ያው አባት ይሰራን ማንም ሰው መግባት የለበትም ብሎ አስጠንቅቆን ነው በማለት ነገሯት። ምን ሆናችሁ ነው እናንተ? እኔ እኮ ቻላ ሰው ይላሳን ነኝ። ይሄኛው ሆስፒታል እኮ ነው። ማንን ነው የምትከለክሉት? ምን የምትሉት? እኔ ማን እንደሆንኩ ታውቃላችሁ እያለች ነበረ። የአንደኛዋ ነርስ ስሟን ጠየቀች። ይቅርታ የኔ መቤት በቃ አንችልም እያለቻ ነበር። ከዛ እሷ አላወቃችሁኝም ትላለች። አውቀንሻል፣ ነገር ግን በቃ አቶ ሰራን በፍጹም እንዳናስገባሽ ነግሮናል አሏት። እሺ ጥሩ በቃ ጠበቅ ችግር የለም ብላ ራቀች። እንደ ውልለት ሲሏት አልፈልግም ብላ ከነሱ ልትርቅ ነበር። ከዛ ሩዝ ጋር ብላ መጣራት ጀመረች። ሩዝ ጋር መጥቻለሁ፣ ሁሉም ነገር ሰላም ነው። ይኸውልህ ግን ድምፅህን መስማት አለብኝ፣ ስልክህን ማንሳት አለብሽ፣ ማውራት አለብን። ሩዝ ጋር እየሰማኝ ነው ስትል ድምፅሽን የሚሰማ አይመስለኝም፣ አንቺንም ማየት አይፈልግም ብላ ነርሷ ተናገረች። ቻላ ተናዳ እየሄደች ሩዝ ጋር ደግሞ አንቺ የማትረቢ ራቂ ከኔ አልፈልግም እያለ ነበረ። ህመም ውስጥ እንዳለ ያስታውቃል። ከዛ በኋላ ቻላ እየተመለሰች እያለ ጄሱርን አገኘችው። ቻላ እንዴት መጣሽ እያለ ነበር። ምን አገባ አለችው። ዝም ብሎ እያያን ነው። ትንሽ ራመድ አለችና ወደኋላ መልሳ ዞረች። እኔ ምልህ እስራስ ይዛል እንዴ አለችው። ኧረ እባክሽ እኔ መቼም እስራስ ይዤ አላቅም እያለ ነበር። ቆይ እንዴ ብላ ከአንደኛዋ ነርስ ተበደረች። ከዛም በኋላ ቢሆነ ወረቀት ላይ መልእክቷን ጻፈች። ከዛ ከጻፈች በኋላ በሌን ስጠው አለችው። ምንድን ነው ብሎ ሊያነበው ነበር። አታንብበው ሚስጥር ነው፣ ሂድና አሳየው፣ እሺ ይገባዋል፣ ይረዳኛል፣ በል ሂድና አሳየው አለችው። አቤት አንቺ ልጅ ግን ጤናሽም ሁሉ ነገርሽም ትክክል አይደለም፣ ያንቺን መድኃኒት ባቀው ደስ ባላይ ነበረ እያለ ነበር። ምንድነው የምታወራው? ለእኔ መድኃኒት የለህም፣ ፍቅር ውስጥ ነኝ፣ እሺ ለአንተ ደግሞ ለእኔ ህመም ምንም አይነት መድኃኒት የለህም አለችው። አላውቅም ግን ምናልባት ሊኖር ይችላል እኔ እንጃ ብቻ እያለ እያራቃን ነበረ። ከዛም በኋላ ወደ ሩዝ ጋር ክፍል ገባ። ጂሱር እየገባ እንደምናደርግ እያሉ ነበረ። ምን ተፈጠረ? ምን ልታደርገኝ ነው ብሎ ሩዝ ጋር ይጠይቃል። ተመልሼ የመጣው ልገልህ እያሉ ነበር። ከዛ ሩዝ ጋር ወንድም ይኸውልህ ለእኔ ምንም ችግር አልፈልግም ሲል ነበር። ዘንበል እያለ ሩዝ ጋር አፉን እያፈነው ነበረ። ካፈነው በኋላ እንዳጨው ብሎ ወረቀቱን እያስነበበው ነበር። አነበብከው? አንብበው በደንብ አንብበው እያሉ ነበረ። ሩዝ ጋር እያነበበው ነው። ልጅቷንም ቢሆን በአንተ ምክንያት እየተጨነቀች ነው ይታያል አይደል የምለው ሌላ ነገር ደግሞ እንዳታስብ እያሉ ነበረ። አፉን ከለቀቀው በኋላ ምን ልበላት እያለ ጠየቀው። ከዛም በኋላ ሩዝ ጋር ከኔ ራቂ በላት እሺ፣ ያቺ የማትረባ አሻንጉሊትን ህይወት ውስጥ ከገባሽ ቀን ጀምሮ ምንም ነገር ሰምሮልኝ ተሳክቶልኝ አያውቅም። ከኔ ትራቅ፣ አልፈልግም፣ በቃ አልፈልግም፣ ትራቀኝ፣ ከህይወቴ ትውጣ እያለ ነበረ። ታውቃለህ በአላዝና በያማን ባይሆን ኖሮ በኔ እጅ ሰበብ ሆነ ነበር፣ ጠፍተ ነበረ እያለው ነው። ከዛ በኋላ ውጤቱን ሊነግራት እየመጣ ነው። እሷ በጉጉት እየጠበቀችው ነበር። ምን አለ ሩዝ ጋር ምን አለ? ወረቀቱን አነበበው? ምን አለ ስትለው ነበረ። አንብቦታል እያለን ነበረ። እና ምን አለክ? ምን ነው የሚደብር ነገር ተናገረ እንዴ ብላ ጠየቀችው። ከዛ ከፋት። አትንገረኝ ብላ እየጠየቀችው። ከዛ እሱ ትንሽ ጊዜ ይፈልጋሉ ላስብበት ነው ያለው ሌላ ነገር አይደለም እያላን ነበረ። ከዛ ዝም ብላ አየችው። ቆይ አንቺ ግን ትንሽ ለራስሽ አታስቢም እንዴ እያላን ነው። ምን አገባ እናንተ ህይወታችሁን ውስጥ ከመጣችሁ ቀን በኋላ ነው ህይወታችን የተበላሸው፣ ተወኝ በቃ ብላ ወደ ሊፍቱ እየገባች ነው። እሱ ዝም ብሎ ስትሄድ እያያን ነበረም። ሰራን ባንድ በኩል እቤት ነው ያለው። በርጋ ቆሞ ወደዚህ ይመላለሳል። ወደ አላዝ በተደጋጋሚ ይደውላል። ምን እየሆነ እንዳለ አያውቅም። ወደ ካፒቴኑ ደወለ። ሄሎ ካፒቴን ተመለሳችሁ እንደ እያሉ ነበር። አዎ ተመልሰናል ብሎ እየነገረው ነው። ዞር ሲል በድንገት አላዝና ሩያ እየመጡ አያቸው። ከመኪና ውስጥ ወጡ። ሁለቱም ወደሱ እየቀረቡ ነበረ። ልጆች እንዴት ናችሁ ሲላቸው ነበረ። ደህና ነን ይሉታል። ከዛ ሩያ አላዝ ዛሬ ጥሩ አየር ነበር የወሰድኩት፣ በጣም አመሰግናለሁ፣ በቃ ደካክሞኛል ልተኛ ብላ ሄደች። ከዛም በኋላ አላዝ አባቱን ፈገግ ብሎ አየው። ና አላዝ ማናገር ነገር አለ እያለ ሁለቱም ተያይዘው ወደ ውስጥ እየገቡ ነበረ። በአንድ በኩል ጉቨን ያማንን ወደ አንድ ምግብ ቤት ይዞት መጣ። አነስ ወዳለች ምግብ ቤት ይዞት ሲመጣ እኔ ደግሞ የሆነ ውድ የሆነ ቦታ ትወስደኛለህ እኮ ብዬ አለው። ለምን? ና ተቀመጥ፣ እንጫወታለን፣ እናወራለን እያሉ ነበረ። ከዛም በኋላ ጉቨን የሆኑ ሰውዬ ሰላም እያለ ነበረ። እኚህ ሰው ከዓመታቶች በፊት ጉቨንን እዚህ ሲመጣ ያውቁት ነበረ። ከዛ ጉቨንን ሰላም እያሉት የሚገርም ነው ጉቨን በሰላም ነው የጠፋው፣ በጣም ረዥም ጊዜ ሆነን፣ ያቺ ልጅ እንዴት ናት አብራት የምትመጣት እያለው ነበረ። ውይ ረዥም ታሪክ የተረሳ ጉዳይ እያለው ነበረ። ይህስ ልጅህ ነው ብሎ ጠየቀው። ኧረ አይደለም እያለው ጉቨን ይስቃል። ምን ላርግ እንግዲህ አንተን በደንብ ይመስላል እያለ ሰውየው ይናገራል። ከዛ ጉቨን አይደለም በፍጹም አይደለም እያለ ነበር። ከዛ ምግባቸውን አዘዙ። ከዛ ተቀመጡ። ምንድነው ከዓመታቶች በፊት እዚህ ትመጣ ነበር እንዴ ብሎ ጠየቀው። አሁን እንመጣ ነበረ እያለ ጉቨን ብዙ ትዝታዎችን ያስታውስ ጀመረ። ለያማን ግን ሊነግረው አልፈልገም። ከዛም በኋላ በል እንግዲህ ንገረኝ፣ ምንድነው ያሳሰበ፣ ምንድነው ያስጨነቀ ብሎ ያማንን ጠየቀው። ከዛ ያማን ረዥም ነው አለው። ይሁን ጀመር ችግር የለም እያለው ነበረ። ፊት ለፊታቸው መጠጥ አለ። ቀስ እያሉ እየጠጡ ማውራት ጀመሩ። አላዝ ከአባቱ ጋር ተፋጠዋል። አንተ ልጅ ጭንቅላት መስራት አቆመ እንዴ? ብቻህን አምልጥ ነበር የተባልከው። ሩያ ምን ታደርግላለች? ችግር ውስጥ መጓኑ እንዲያሳበ እያሉ ነበረ። ከዛም በኋላ ያው እንግዲህ ዛሬ ተከፎት ለፖሊሶች ቃሌን ሰጥቼ ነበረ። ታውቃለህ ያን ሮዝ ጋር የሚባል ልጅ እንደዚህ አይነት ጣጣ ውስጥ የከተተው አላዝ ነው። ነገር ግን እኔ ለፖሊስ ስሙን መስጠት አልፈለኩም አለው። ከዛ ጉቨን ለምን አለው። ምክንያቱም እማዬ እንድታዘን አልፈልግም። እሷ በጣም በብዙ ህመም ውስጥ አልፋለች። ከዚህ በኋላ እንደገና ደግሞ በዚህ ጉዳይ እንድትሰቃይም አልፈልግም። ለምን ብላ ትሰቃያለች እያለ ነበረ። ከዛም በኋላ ስለ አላዝ ደግሞ መናገር ጀመረ። አላዝ በጣም እንደሚጠላው፣ አላዛውንም ቢሆን እንደ ወንድሙ
ወንድሙ እንደማይቀበለው ሲናገር፣ በተመሳሳይ መንገድ ደግሞ ሰራን አላዝን ምንድነው ከዚህ ጋር እንደዚህ ያነካከሰ ብሎ እየጠየቀው ነበረ። ምክንያቱም እጠለዋለሁ ያማናን እጠለዋለሁ እያሉ ነበር። ለምን ነው መጠለው? እሱ እኮ ነው ያዳነ፣ እሱ እኮ ነው ያተረፈ እያሉ ነበረ። በአንድ በኩል ያማንን ቢሆን እኔ የእሱ ወንድም ብቻ መሆን ፈልገው ሌላ ነገር አልፈልግም፣ ወንድሜ ብቻ እንዲሆን እያለ ነበረ። ከዛ ያ አላዝ ደግሞ እኔ እንደዚህ አይነት ወንድም የለኝም፣ በመካከላችን የሆነ ነገር አለ፣ ከኔ የሆነ ነገር መጥቶ ሊወስድብኝ እየሞከረ ነው፣ እንደዛ ደግሞ ከሆነ በፍጹም እኔ ከሱ ጋር ልስማማ እያለ ነበረ። ከዛ ሰራን ደንግጦ ምንድን ነው አለው። ሩያ እኔ ያለ ሩያ መኖር አልችልም አባዬ፣ ሩያን በጣም ነው የማፈቅራት እያለ ነበረ። ያማን ደግሞ እኔ እኮ ያልገባኝ ነገር ለምንድን ነው የሚጠራኝ ትክክለኛ ምክንያቱም ባቀው የዚህ ጥላቻ መነሻ ምን እንደሆነ ምክንያቱም ሰበቡን ባቀው ደስ ይለኛል እያለ ነበረ። ጉቨን በጥንቃቄ ያዳምጠዋል። ሰራንም ቢሆን አላዝ ልጅ ለሩያ ፍቅር እንዳለው ሲናዘዝ እያዳመጠው ነበረ። እንግዲህ ወንድሜ የምለው አላዝ እኔ ጥፋተኛ ለመሆኔን እያወቀ ለፖሊስ አሳልፎ ሰጠኝ። እንደዚህ አይነት ጥላቻ ከየት እንደሚመጣ ሳስበው ግራ ነው የሚገባኝ እያለው ነው። አላዝም ቢሆን አባዬ እኔ ያለ ሩያ መኖር አልችልም፣ ይህ ልጅ ደግሞ መጥቶ ከኔ ሊነጥቀኝ ነው፣ መጀመሪያም የኔ መሆን ትችል ነበር፣ አሁን ግን እሷን እየወሰደብኝ ነው እያለው ነበረ። እኔ እኮ ለምን እንደሚጠላኝ ትክክለኛ ምክንያቱም ባቀው ደስ ይለኛል እያለ ያማን ደግሞ ለጉቨን እያስረዳው ነበረ። ከዛ ሰራን ቀስ ብሎ ልጁን እያቀፈው ነው፣ አቅፎ ያባብለዋል። ጉቨንም ቢሆን ወደ ያማን ተጠግቶ አይዞ እያለ እሱንም እያባበለው ነበረ። በሌላ በኩል ሩያ ስለ ያማን እያሰበች ነው። እንዴት አድርጌ ነው እንደገና ከሱ ጋር የምታረቀው ብላ ብዙ አሰበች። ፎቶን እያየች ነው። ለመጨረሻ ጊዜ ሲገናኙ እነ ጄሱርና አሴን ስትቆጣ ነበረ። እናንተ ከሱ ህይወት መራቅ አለባቸው አለበዚያ ያማን አይተርፍም እያለች ነበረ። ከዛም በኋላ እሱ እንደዚህ የምታስቢ ከሆነ እንዳትቀርቢኝ ራቂኝ ብሏታል። ይህን እያሰበች ምንድን ያጠፋሁት ብላ ራሷን እየጠየቀች ነበረ። በአንድ በኩል እና እናት ታውቃለች እያለ ጉቨን ያማንን እየጠየቀው ነው። አታውቅም ማወቅ የለባትም እሷ ካወቀችማ ከባድ ነው የሚሆነው እያለው ሩያ ትደውላለች። ስልኩን ይዘጓል ያማን። ጉቨን ይከታተላል። አሁንም ቢሆን አብሮ እየወሩ ናቸው። አሁንም ሩያ ትደውላለች። ከዛ አባቴ ያውቃል ብሎ ጠየቀው። ያማን እውነቱን መናገር አልፈለገም። አባዬ ማያውቅም እያለ ሰራንንም እየደበቀው ነበረ። ከዛውንም ሩያ ትደውላለች። ስልኩን እየዘጋባን ነበረ። እንደዚህ ሲዘጋባት የበለጠ ውስጥ እየገባች ነበረ። ማንም ይደውሉ ይለዋል። አላስፈላጊ ስልክ ነው እያለ ያማን እየመለሰ ነበረ። ይኸውልህ ያማን ያሳለፍከው ነገር እንደሚከብድ አውቃለሁ፣ ነገር ግን በቃ ነገሮች መታገስ አለብህ፣ ነገሮች በዚህ አይቀጥሉም እመነኝ እያለው ነበረ። እንዲህ እያለ እሱን እያባበለው። በሌላ በኩል አላስ ከአባቱ አጠገብ ነው። አባቱ እሱንም ያባብለዋል። ሩያ በተደጋጋሚ ወደ ያማን እየደወለች ነው። ከዛ ያማን ስሜታ የሆነና እዛው የነበሩበት ምግብ ቤት ውስጥ የሆነ ለስለስ ያለ የፍቅር ዘፈን ተከፍቶ ነበረ። አብሮ ከሱ ጋር መስፈን ጀመረ። አብሮ የሙዚቃ እየተጫወተ አብሮት ጉቨንም ቢሆን እየዘፈነ ነበረ። ሁለቱም እንደዚህ ሞቅ ሞቅ እያላቸው ከዛም በኋላ ያማን መጣኝ ብሎ ሄደ። ከዛ ከሄደ በኋላ ጉቨን ብቻውን ሲቀር ሩያውንም ወደ ያማን እየደወለች ነው። ሰራን ልጁ አላዝን እያባበለው ነው የሚያልፋል እያለ ሩያም ወድ በእጁ እንደምትገባ እየነገረው ነው። እሱም ቢሆን እንዲታገስ እየመከረው ነበረ። ያማን ግን አቅም አልባ ሆኗል። ከዛ በኋላ ቻላ ደብዳቤውን አንብበዋለች። አላስ ሲጀመር ለቻላ ደብዳቤውን መጻፉንም ረስቶታል። ከዛ ወደሱ ክፍል እየመጣች ነው። ድምጽ ሰማች። አባዬ ሁሉን ነገር ያደረኩት ለቤተሰብ ብዬ ነው እያለ ሲናዘዝ ነበር የሰማቸው። ደብዳቤውን አየችው። ከዛ አሰበች። ከዛ በኋላ በቀጥታ ወደ ክፍሏ መጣች። አሁንም ቢሆን ቻላ ከወንድሟ አስበልጣ ፍቅረኛዋ ነው የምትወደው። ከዛ በተደጋጋሚ ወደ ሩዝ ጋር ስደውል ስልኩ አይሰራም። ተናደደች። ከዛ የድምጽ መልእክት ላከችለት። የኔ ፍቅር አውቃለሁ ለድምጽ መስማት እንደማትፈልግ፣ ነገር ግን እዚህ ነገር ውስጥ የከተቱ በሙሉ ዋጋ ይከፍላሉ፣ ይቀጣሉ፣ ምንም እንዳታስብ ስትል ነበረ። ሩያ አሁንም ተስፋ አልቆረጠችም። በተደጋጋሚ ወደ ያማን እየደወለች ነው። እየደወለችለት እያለ ድንገት ነበር ጉቨን ስልኩን አየው። ከዛ አነሳው። ካነሳው በኋላ ሄሎ እያለች ነበር። ሄሎ ሩያ እያላል ነው። ሁለቱም በስልክ ማውራታቸውን ቀጠሉ። ኔስሊያን እዛ ሆስፒታል ውስጥ ናት። ወደዛ ወደዚህ እያለች ከዛ ሩዝ ጋር በተኛበት ክፍል ጋር እያለፈች ነበረ። ከዛ ልትገባለችን አሰበች። ከዛ ገባች። ስትገባ እያያን ነበረ። ከዛ ወደ ውስጥ እየገባች ይኸውላችሁ ተውኝ በቃ እኔን እያለ እየተናገረ ነበረ። እሱን ተው እናትና አባተ መቼ ነው የሚመጡት አለችው። እየመጡ ናቸው ገና አውሮፕላን መሳፈራቸው እያላን ነበረ። ከዛ ውስጥ እየገባች ነው። ወደ ውስጥ ከገባች በኋላ ፊቱ ቆመች። ዝም ብላ ያየችው ነበረ። ምን ልነግራቸው ነው ግን ሴት ደብድቤ እኔም ተደበደብኩ ልትላቸው ነው? በተለይ ለእናተ ምን ልትላት ነው ስትለው ነበረ። ዝም ብሎ እያያን ነበረ። እስኪ በል ተናገር መልስልኝ፣ ምን ነው የምትመልስላቸው? ማነው እንደዚህ ያደረገ ብሎ ቢጠይቁ ማን ልትላቸው ነው እያለችው ነበረ። ከዛም በኋላ እሷ እንዲህ ብላ ስትጠይቀው አሁንም ቢሆን ሩዝ ጋር መልስ ሊሰጣት ፈቃደኛ አልሆነም። ታውቃለህ ግን እኔም ጭምር ነበርኩኝ አብሬ ሰርጀሪ ሰራውክ እንድታርፍ ማለት ነው። ድጋሚ ነገር ቢፈጠር ከባድ ነው የሚሆነው። ህይወት በእጅ ላይ ነበረ፣ አሁንም በእጅ ላይ ነው ያለው። ይኸውልህ ከዚህ በኋላ እንደ ዶክተር አይደለም ቀርበ እንደ እናቱኝ ነው። ከዛ በኋላ ገላለሁ፣ ጉበትን አውጥቼ ነው የምጥለው። እንኳን ሰርጀሪ ሰርች ላይ አስተካክል ቀርቶ ትሰማለህ አይደለ? ከዚህ በኋላ ልጄን መጉዳት አይደለም አጠገቧ እንዳደርስ አለበዚያ የመጨረሻ ነው የሚሆነው ብላ ወጣች። አሁንም ቢሩዝ ጋር እያማረረ ነው። አሲና ጄሱር ቁጭ ብለው እያወሩ ናቸው። ለያማን ደውልለት እንዴ ትላለች አሲ ኧረ በቃሽ ለልጁ ትንሽ ረፍት ስጪው እንጂ ያስብበት እያላን ነበረ። ድንገት ነስሊያን መጣች። ልጆች እንዴት ናችሁ? ምን ሆናችሁ ነው የተጨነቃችሁት? ፊታችሁ ላይ ጭንቀት ይታያል አለቻቸው። ኧረ የምን ጭንቀት ይሏታል። ምንድነው የእሙት ነገር አስጨንቋችሁ ነው ብላ ጠየቀቻቸው። ኧረ እሙት ደህና እኮ ነው፣ እሙት ምን ይሆናል ብለው እየመለሱላን ነበረ። ከዛ ምን ሆናችሁ ነው ብላ ስጠይቃቸው አይ ያማን ነበረ መጥቶ ነበረ ሄዷል፣ እመጣለሁ ብሎናል እየጠበቅነው ነው አሏት። ታዲያ ምንድነው ያለበት ሁኔታ ጥሩ አልነበረም አለቻቸው። ኧረ ደህና ነው
ይመጣል እያሏን ነበረ። ታዲያ ለምንድን የተጨነቃችሁት በማለት ጠየቀቻቸው። ኧረ አልተጨነቅንም እያሏን ነበረ። አሁንም ቢሆን ፊታቸው ላይ ግራ መጋባት ይታያል። በቃ ተረጋጉሽ፣ ችግር ለምን ወደ ስራ ሊድ ብላ ልትሄድ ነው። ድንገት ሰራን አገኘችው። ሰራን አብሯት ወደ ውስጥ እየገባ ሰራን አሊን አግኝተዋል እንዴ? ስልኳ አልሰራልኝ አለኝ እኮ አለችው። ደህና ነው ቅድም ደውዬለን ነበረም እያላን ነበረ። ከዛ ተያይዘው ወደ ውስጥ እየገቡ ነው። እሱም ወደ ቢሮ ገባ። ሸብኔም ቢሮ ቆማ እየጠበቀችው ነበረ። ገና ሲገባ እዚህ ምን ሰራልሽ እያላን ነበረ። ስደውልልህ በተደጋጋሚ ስልክ አታነሳም፣ ለምሮም አታነሳው፣ ምን ሆነ ነው አለችው። ሸብኔም ቢዚ ነበርኩኝ፣ በጣም ብዙ ስራ አለብኝ፣ ብዙ ጣጣ አለብኝ፣ የቤተሰብ ጉዳይ። እሺ እንዴ እኔ ህይወት እንዳንቺ አልደለኝም አላት። እሺ ጥሩ አጎቴ ሽረፍ አውቶፕሲ እንደገና በጃነር ጉዳይ እንዲጠና እያደረገ ነው ያለው፣ ምን እንዳሰብ አልገባኝም አለችው። ምን እያላን ነበረ። አዎ የጃነር ሞትን በተመለከተ እንደገና ምርመራ እንዲከፈት ይፈልጋል አለችው። ለምን አልገባኝም እያላን ነበር። የሆነ ጥርጣሬ አለ። በቃ የዛለት እኔ ከጃነር ቤት ስወጣ ጆሮ ጌጤ ረስቼ ነበረ። ከዛ በኋላ ፌሪዴ እንዴት እጇ እንደገባ አላቅም፣ ባለፈው ሰጠች፣ የሆነ ነገር አለ በቃ እኛ ማናቀው አለችው። ምን እያላን ነበር። አዎ ጠበቃ ብሎኛል፣ በቃ ያው እንዲመረመር ነገሮች እንዲጣሩም ኤሽራፍ እየጠየቀ ነው ያለው ስትለው ምን ስህተት ነው የሰራሽው እያላን ነው። ሰራን እኔ መውቀስን አቆም፣ ጃነርን ገድየዋለሁ፣ የሆነ ነገር ማድረግ አለብን፣ የሆነ ነገር እናርጋለችው። ቆይ አንዴ ላስብ እያላን ነበር። ሰራን የሆነ ነገር በላለችው። ቆይ አንዴ ላስብ እያላን ነበረ። በሌላ በኩል ያማናውንም ከጉቨን ጋር ተቀምጠዋል። አብሮ እየወሩ ናቸው። ከዛ ጉቨን በቃ እኔ ሊድ አለ። ያማን አብረን እንሂድ ሲለው አንተ እዚህ ቁጭ በል እዚህ እኔ ነኝ መሄድ ያለብኝ ብሎት ተሰናብቶት እየሄደ ነበረ። ከዛ ታውቃለህ ለአንዳንድ ህመሞች መድኃኒታቸው ፍቅር ብቻ ነው ብሎት መክሮት ነበር ሄደው። ከዛ ድንገት የመጣችው ሩያ ናት። ሩያን ጠርቷን ነበረ። ሩያ መጣች። ከያማን ፊት ለፊት ተቀመጠች። ሲያት ሳቀ። ከዛም በኋላ ምንድነው እንደ መጣሽ እያላ ነበረ። ምክንያቱም ፍቅረኛዬን የሆነ ነገር ነግሮን የመጣሁት መነግረው ነገር አለ እሱም ይሰማኛል አለችው። ማን ያንቺ ፍቅረኛ ያማን ነው ወይስ አሊ ብሎ ጠየቃት። ያማን አለ ስትሮ ነበረ። ፈገግ ብሎ ያያታል። በሌላ በኩል ጉቨን ሁለቱን ካገናኘ በኋላ በቀጥታ ወደ አንድ ቤት መጣ። ከዛ ወደ ነስሊያን ቴክስት እየላከ ነበረ። ያማን ደህና ነው ምንም አታስቢ የሚል ቴክስት ነበር የላከላት። ሲልክላት ቴክስቱን እያየችው ገረማት። እሱ ከዛ ወደ አንድ ቤት እየመጣ ነው። ወደዚህ ቤት በሩን ከፍቶ እንደገባ ከአመታቶች በፊት እዚህ ቤት ይኖር የነበረ ይመስላል። ከዛ ገና ወደ ውስጥ እየገባ ብዙ ነገሮችን ይመለከት ጀመረ። ከዛም በኋላ ወደ ውስጥ ሲገባ የእሱንና የነስሊያን ፎቶ እያገኘ ነበረ። ይህን ፎቶ በደንብ እየተመለከተ ከዛ በኋላ ደግሞ ቁጭ ብሎ ማሰብ ጀመረ። ነስሊያን ናፈቀችው። የእሷ ጌጣጌጦች እዛም ነበሩ። ወደ አፍንጫው እያስጠጋ ብዙ ነገር ያስባል። ገና ናፈቀችው። አሁንም ቢሆን በጭራሽ አላገባም። ጉቨን ነስሊያን ከአመታቶች በፊት በወጣትነት እድሜያቸው ፍቅረኛው ነበረች። ስለ እሷ እያብሰለሰለ ነው ያለው። በአንድ በኩል ሩያ እንዲሁም ያማን ታታርቀዋል። ሁለቱም አብረው እየተሳሰቁ እየወሩ ነበረ። ያማንም ቢሆን ሁሉን ነገር ረስቶ ከእሷ ጋር እየተጫወተ ነበረ። ሁለቱም አብረው እንደዚህ እየተቃልዱ እየተጫወቱ ተያይዘው እየወጡ ነበረ። ወደ ቤት እየሸኛን ነው። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘውን ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታድንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠም፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ